ኢቢኤስ ቴሌቪዥን ቀርባ የነበረችው የብርቱካን ጉዳይ አነጋጋሪ ሆኗል። የተለያዩ ፖለቲከኞችን ትኩረትም እየሳበ ነው ጉዳዩ። ቪዲዮ በተለይ ከዩቲዩብ ላይ እንዲነሳ መደረጉን ተከትሎ ብዙዎች የበለጠ ቪዲዮን በቴሌግራምም በሌሎች በፌስቡክም በተለያዩ መንገዶች እያሰራጩት ይገኛሉ። ግን ከፍተኛ መነጋገሪያ ሆኗል። በእኛ ኬዝ እስካሁን ድረስ እገታውን ፈጽሜያለሁ ብሎ ኃላፊነት ለመውሰድ ራስን የገለጠ የተደራጀ ኃይል በዚህ ጉዳይ ላይ አስተያየት ከሰጡ መካከል ፖለቲከኛው ጃዋር መሐመድ የደንቢ ዶሎ ተማሪዎች እገታ ጉዳይ እውነትና ንጋት ሲል የጻፈው ይገኝበታል። ባለፉት 7 ዓመታት ተፈጽመው እስካሁን እውነታው ግልጽ ካልሆኑት ክስተቶች ውስጥ በደንቢ ዶሎ ዩኒቨርሲቲ ተማሪዎች ላይ የተፈጸመው እገታ ወንጀል ነው የሚለው ጃዋር መቋጫ ሳያገኝ ሲደበቅና ሲድበሰበስ የቆየ ጉዳይ ሰሞኑን በአንድ በህይወት የተረፈች ተማሪ በኢቢኤስ ቴሌቪዥን ላይ ቀርባ እንባዋን እየረጨች ስትናገር ሰማን ብሏል። ወዲያው ደግሞ ዝግጅቱን ከዩቲዩብ እንዲሰረዝ መደረጉን ተመለከትን የሚለው ጃዋር እነሱ ቢያነሱትም ቅጂውን ኢንተርኔት ላይ ቀርቷል። ፈጣሪ እንኳን የሚችል ምስኪን በህይወት አትርፎ መከራዋን ለህዝብ ለማጋራት አበቃትም ሲል ተናግሯል። ትዝ ካላችሁ እገታው በተዘገበው መንግስት አንዴ በኦሮሞ ነጻነት ጦር የታገቱት በመንግስት ኮማንዶ ኦፕሬሽን አስለቀናል ሲል ቆይቷል። በዚህም ታግተው ከነበሩ ተማሪዎች ውስጥ 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል። ቀጥሎ ደግሞ ጠቅላይ ሚኒስትሩ በፓርላማ ቀርበው ጉዳዩ ስለመከሰቱም ሆነ አለመከሰቱ ተጨባጭ ማስረጃ ማግኘት እንዳልተቻለ ተናግረው እንደነበር አስታውሰዋል። ማረጋገጥ የሚያስፈልገው ግን እስከዚህ ደቂቃ ድረስ በእገታው ምክንያት የሞተ ሰው ለመኖሩ አንድም ማረጋገጫ ያላገኘን መሆኑን ሙሉ በሙሉ በሚባለው ልክ አለመሆኑን የምናውቅ ቢሆንም ሙሉ በሙሉ በእጃችንና በቁጥጥራችን ስር የዋለ ባለመሆኑ መከላከያም የራሱን ስራ እየሰራ የመረጃ ተቋማትም ስራቸውን እየሰሩ ኮሚቴው አስፈላጊ ሆኖ ሲገኝ የደረሰበትን በየጊዜው የሚያሳውቅ ይሆናል። በኋላ ላይ አንድም የታገተ ተማሪ የለም ውሸት ነው ተባለ ይላል ጃዋር። በመንግስት በኩል በፍጥነት የታገቱ የሉም የሚል ድምዳሜ ወደ መውሰድ የሚያስችል ግፊቶች ነበሩ። እኛ የታሰረን ሰሞን ደግሞ ተማሪዎችን አግተዋል የተባሉ 17 ተጠርጣሪዎችን መታሰራቸውን ሰማን ሲል ጃዋር ይናገራል። በቅርቡ ደግሞ እገታውን ያስተባበረው ጫልጫላ የተባለ በብሔር አማራ የሆነ የኦነግ ጦር አባል እንደነበርና ተማሪዎቹም ወደ ባህር ዳር በመውሰድ ከእገታው ጀርባ ለነበሩ አካላት መታለፋቸውን ከማርሻል ብርሃኑ ጁላ ሰማን ሲል አስታውሷል። 18ቱ ልጆች ያገተው ሰውዬ ጃልጫላ ይባላል። ጃልጫላ የትግል ስሙ ነው። ትክክለኛ ስሙ አሸናፊ